ከሁላችን ጋር ይሁን። የኔ ተወዳጆች እንዴት አላችሁ? ከሰሞኑ እንግዲህ በአንዳንድ የግል ጉዳዮች የተነሳ ትንሽ ሶሻል ሚዲያ ላይ አልነበርኩም እና በእነዚህ ባልነበርኩባቸው ጊዜያቶች ላይ አንዳንድ ልጅነታቸውን ያልጨረሱ የልጅነት ጊዜያቸውን በአግባቡ ያላጠናቀቁ በፕሮቴስቱ ቤት አገልጋይ ነን ብለው ራሳቸውን የሚጠሩ አንዳንድ ሰዎች በቤተ ክርስቲያን ላይ አፋቸውን ሲያላቅቁ ሰማሁ። ሊያውም ደግሞ ከቤተ ክርስቲያን ትምህርትም ጋር ከቤተ ክርስቲያን ስርዓትም ጋር በማይገናኝ መልኩ ሆን ተብሎ ቤተ ክርስቲያንን አታክ ለማድረግ እንትን በሚል መልኩ የሆኑ ነገሮችን ተመለከትኩኝና በእነዛ ጉዳዮች አንድ ቪዲዮ ሰርቻለሁ። አሁን ስገባ ቪዲዮ ሰርቻለሁ። ምንድነው መሰላችሁ? አንዳንድ ጊዜ ቃላት የምታጡላቸው ሰዎች አሉ አይደል? የሆነ በጣም የሌባ ፈጣጣ ሲያጋጥማችሁ ምንድነው የምትሉት? ሌብነቱን ያመነን ሰው ነው ሌባ እያላችሁ እየሮጣችሁ የምትከተሉት አይደል? እና ሌብነቱን ያላመነ ጭራሽ እናንተንም ሌባ ስትሉት ሌባ እያላችሁ ፍጥጥ ብሎ ከፊታችሁ የሚቆምን ሰው ምንድነው የምትሉት? ቃላቶች እንደው ያጥሯቸዋል አይደል? እንደዚህ አይነትን ሰው ለመግለጽ እና በሚመጥናቸው መልኩ እንግዲህ መልእክት አስቀምጬላችኋለሁ። መልእክቴን ያንን ጽሁፍ ሁላችሁም ለሁሉም አይደለም እሺ፣ እኔ አሁን ሁሉም የፕሮቴስታንት እምነት ተከታይ አንድ አይነት ነው። ሁሉም በፕሮቴስቱ ቤት ውስጥ ያለ በየአዳራሹ ያለ አገልጋይም ተመሳሳይ ነው እያልኩ አይደለም። ነገር ግን እንደው ከሰሞኑ ያዙ ይልቀቁኝ አገር ምድሩ ይጨነቅ ሲሉ ለነበሩ ግን ሰዎች መልእክቴን ሼር አድርጉልኝ። አገር ምድሩ እንደው ይገለባበጥ ሲሉ ለነበሩ ሰዎች መልእክቴን በደንብ ሼር አድርጉልኝ። ለማንኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደ ኋላ ቀርነታችን አድርጋችሁ አይደል ለሀገሪቱ ኢትዮጵያ ተብላ ለምትጠራ ለዚች ሀገር ለኋላ ቀርነቷ እንደው ምክንያት የሆነች ቤተክርስቲያን ናት ብላችሁ አፋዎቻችሁን መልታችሁ ስትናገሩ የነበራችሁ ሰዎች ይገርማል፣ በጣም ይገርማል። ፊደላትን አንድ ላይ ደርድራችሁ ቃላትን መስረታችሁ እንድትናገሩ ምክንያት የሆነቻችሁ ይህች ቅድስት ቤተክርስቲያን መሆኗን ረስታችኋል። በነገራችን ላይ መረሳት የሌለበት ነገር ፊደልን በብራና ደምጣ የኖረች ፊደልን ያስቆጠረች ይህች ቅድስት ቤተክርስቲያን ነች እና ፕሊስ ልክ ፊደልን ቆጥራችሁ ከጨረሳችሁ በኋላ እንደው ጥሩ ትምህርት ብትማሩ። እንግዲህ እንደምታውቁት በህፃነታችን ሀ ሁ ሂ ሃ ሄ ህ ሆ ምናምን እና ያቺ የፊደል ገበቷ ካለቀሽ በኋላ አቦ ጊዳ ሄ ውዞ በጉዲ ሃዌ ዝዦ እያለን የፊደል ንባብ እናማራለን አይደል? እና እንደዚህ አይነቱን የፊደል ንባብ ከጨረሳችሁ በኋላ ደህና ትምህርት ሳትማሩ ለገንዘብ ብቻ ብላችሁ እንደው የሚወራውንም የማይወራውንም ሳትመርጡ የምትናገሩ ሰዎች እግዚአብሔር አምላክ ይድረስላችሁ። ለማንኛውም ጽሁፌን ብትመለከቱት ደስ ይለኛል። ገብታችሁ እንደዚህ አይነት አሁን ሁሉንም አይደለም እያልኩ ያለሁት ግን እንዲህ አይነት ስታፍ ለሚያራምዱ ሰዎች የሚመጥን አጭር ጽሁፍ አስቀምጬላችኋለሁ። ስለዚህ በቻላችሁት አቅም በደንብ ኮፒ ሊንክ አድርጉልኝ። እሺ፣ በደንብ ኮፒ ሊንክ አድርጉልኝ የኔ ተወዳጆች፣ ሁላችሁም በደንብ ኮፒ ሊንክ አድርጉ ፕሊዝ፣ በደንብ እና ደግሞ አረ እኔ እዛኛው ቤት ብቻ አይደለም የታዘብኩት በህብረት ቅዱስ ቁርባን ጉባኤ ስናዘጋጅ የቅዱስ ቁርባን ጉባኤ ስናዘጋጅ ጉባኤውን ቀንደኛ ተቋሚ ሆናችሁ የነበራችሁ ሰዎች እንዴ በሰላም ነው ዘፈን መጽሐፍ ቅዱስ ነው ብላችሁ ላይቭ የምትከፍቱት? እኔ በጣም ብዙ ግራ የሚገቡ ነገሮችን ነበር ስመለከት የነበረው። ኤኒዌይስ ቅዱስ ቁርባንን ተቃውሞ የሆነን ደግሞ ዘፈን አረ ምን እሺ
አረ ኖርምዬ ነው ምናምን ለማለት ብትሮጡ ሰዎችም አደብ ግዙ። በቤተ ክርስቲያናችን አስተምሮ ማንንም ቅር እንዲለው ማንንም እንዲከፋው ሳይሆን ኦኬ ባጭሩ በክርስቶስ ዘንድ የተጠላ ነው። ዘፈን በክርስቶስ ዘንድ የተጠላ ነው። በነገራችን ላይ ዘፈንን የምትደግፍ ቤተ ክርስቲያን የለችንም። ያ ጉዳይ አይመለከተንም። ልክ ሰዎች ግን መማር ሲፈልጉ ቀረብ አድርገን የምናስተምራቸው ያንን ነው። በተቻለ አቅም አሁንም ወደ ክርስቶስ እንዲቀርቡ ቅዱስ ስጋውን በመብላት ክቡር ደሙን በመጠጣት እንዲኖሩ ያንን እናስተምራለን። ሰዎችን ግን ብሬም አናረግም ባሉበት ፐርሰናሊቲ። በዚህ አጋጣሚ ደግሞ ልክ በጣም ጽንፍ በያዘ መልኩ ደግሞ ሰዎችን እንደው የሆኑ በቃላት ሁላ ስትቀጠቅጡ የነበራችሁ ሰዎችም ትክክል አይደላችሁም። እነዚህ ሰዎች እኮ ጠዋት ነጠላ ለብሰው ማታ ዳንኪራ የሚደልቁ ናቸው ምናምን እያላችሁ የእነሱን ኃጢአት ብዝት ታደርጋችሁ ራሳችሁን ደግሞ እንደ ጻድቅ ቆጥራችሁ እንደው እነሱን ኃጢአተኛ ለማስባል ስትሮጡ የነበራችሁ ሰዎችም ትክክል አይደላችሁም። እኔ አሁን ስንቱን ነገር ልናገረው። ለማንኛውም ወደ ጉዳይ ልግባ። ባጭሩ ከሰሞኑ ግን በፕሮቴስታንቱ ቤት አገልጋይነን ራሳችሁን አገልጋይነን ብላችሁ የምትጠሩ አንዳንድ ሰዎች ያዙ ይልቀቁኝ፣ እንደው አገሪቱ ጠበበችን፣ ምድር ከሰማይ ካልተገለባበጠ፣ ይህች ቤተክርስቲያን ለኢትዮጵያ ኋላ ቀርነት ምክንያት ሆነች፣ ይህች ቤተክርስቲያን እንዲህ በዚህ ወጥቶ በዚህ ገብቶ ምናምን ለሚመስለው ለማይመስለው ነገር ቤተክርስቲያን እያላችሁ ስም ስትጠፉ ለነበራችሁ ሰዎች በሚገባችሁ ቋንቋ አጭር ጽሑፍ አስቀምጬላችኋለሁ። ሌላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራስ ምታት የሆነችባችሁ ሰዎች ኑና በትምህርት ሞግቱን፣ ኑና በትምህርተኛን ሞግቱን። በጣም ረዥም ጊዜ እንደው የሁል ጊዜ ርዕሳችን ነው ማለት እንችላለን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምሩ ትምህርት አለ ወይ ኦኬ ብለን ፕሮቴስታንት ለሆኑ አገልጋዮች፣ ፕሮቴስታንት ለሆኑ አማኞች በነገራችን ላይ በጣም ብዙ ጊዜ ደጋግመን እድል እንሰጣለን መተው ቀርቦ ከኛ ጋር እንዲሆኑ። ኦኬ ኦርቶዶክስ ቤተክርስቲያን እውነት ትምህርቷ ከመጽሐፍ ቅዱስ ውጭ ነው? እስቲ እንደዛ ብላችሁ የምታምኑ ሰዎች ካላችሁ ኑ በፍቅር እናውራ ብለን አንድ ጊዜ አይደለም 3 4 5 ጊዜም ብቻ አይደለም በጣም በመቶ ጊዜዎች እንደው በሚቆጠር ልክ ለብዙ ፕሮቴስታንቶች ወንድሞቻችን እድል ሰጥተናል። እና አሁንም በነገራችን ላይ ያዙ ይልቀቁ የምትሉ ሰዎች ተረጋጉ። በተለይ አሁን በቀጥታ እኔ መልእክቴ በደንብ ለብዙዎች እንዲደርሱላችሁ በደንብ ኮፒ ሊንክ አድርጉ እሺ። እና በቀጥታ ወንድማችን ትዝታው እባክህን ፕሊዝ በቃ ይበቃል። በቃ እኛ የሆነ አለ አይደለ እንዴት ነው የሆነ አንዳንዴ እንዴት ነው መሰላችሁ የሆነ የጎረቤት የህፃን ልጅ ድምፅ ረብሿችሁ ያውቃል? የሚል ህፃን በቃ እንደዛ ሲጮ ስንትን ባልሰማ ለመተኛት ሞከርን። በግራም በኩል ዞርን፣ በቀኝም በኩል ዞርን። ጀለስ እንደው ያማረለት እኔ ትዝታው እባክህ በእውቀት አውራ ስትባል ደግሞ እኔ ቤተክርስቲያኒቱ ሊቃውንት እስቲ በመጀመሪያ እስቲ እናውራ የሚሉን ሰዎች ቀረብ ብላችሁ እናውራ። ኦኬ ምንም አሁን ይሄ ሐዋርያት ይወላችሁ በዓለም ሁሉ ዞሮ ወንጌልን ሲሰብኩ ቆሮንቶስ እናንተ ጋር መውራት አያስፈልግም አላላቸውም። ለእናንተ ነው ወንጌል የሚያስፈልገው ብሎ በፍቅር ሰበካቸው። እና ወንድማችን ትዝታው ሰላም ላንተ ይሁን። መልእክቴ እንደሚደርስ ተስፋ አደርጋለሁ። ያለፈው ዘመን ይበቃል እባክህ። እንዲሁ በከንቱ የጮክበት ዘመን፣ እንዲሁ በከንቱ ያሟረትክበት ዘመን፣ እንዲሁ በከንቱ በኔጌቲቭ ኢነርጂ ስፔሻሊ ለቤተክርስቲያን ካለ ጥላቻ የተነሳ በኔጌቲቭ ኢነርጂ የጮከው ጩኸት በቃ ይበቃል ፕሊዝ። አሁን በቻልከው አቅም በእውቀት ከኛ ጋር አውራ። ኦኬ በእውቀት ከኛ ጋር አውራ ፕሊዝ። ኦኬ ድምጼ እንደሚሰማችሁ ተስፋ አደርጋለሁ እና መልእክቴን አድርሱልኝ። በእውቀት መጥቶ ቢያወራ ደስ ይለናል። ኤኒታይም መጥቶ እንደው ሌላውን ተውት። እኛ ወንድማችን ትዝታውን ይሄ እንዴት ነው ይሄ ነገር ምናምን አንልም። ከኦርቶዶክስ ቤተክርስቲያን የትኞቹ ትምህርቶች መጽሐፍ ቅዱሳዊ መሰረት የላቸውም ብለህ ነው የወጣው የሚል የፍቅር ጥያቄ እናቀርብልሃለን። ናና መጽሐፍ ቅዱስን ብቻ መሰረት አድርገን ኦኬ መጽሐፍ ቅዱስን ብቻ መሰረት አድርገን እኛም መጽሐፍ ቅዱስን መሰረት አድርገን
እናውራ ፕሊስ። እንዲህ ዝም ብሎ በከንቱ ዝም ብሎ ማሟረት ደግሞ እኔ ይሄ እግዚአብሔር ምስክሬ ነው የምትለው ቃል በዛ ለምንድን ነው የምትሏት? ወይስ የንግግራችሁ መጨረሻ ላይ ግድ መግባት ያለባት ቃል ናት? ታኮናት? ምንድን ነው? እያንዳንዱ ኦርቶዶክስ አማኝ ላይ እንዲህ እግዚአብሔር ምስክሬ ነው አሳይቶኝ ማለት አንዳንድ ነገሮችን ለመቃወም የግድ እኮ እንደዚህ አይነት ነገሮችን የግድ መሐላ ውስጥ ራሱ መግባት አይጠበቅብንም። እና ፕሊስ በተረጋጋ መንፈስና ከኛ ጋር በመጽሐፍ ማስረጃ አውራ ፕሊስ እባክህን። በቃ በጣም ነው የሚሰለቸው እውነት እግዚአብሔር በሚያውቀው ማለት በጣም ይሄ በተለይ በነገራችን ላይ ለረጅም ጊዜ እኛ ወንድማችን ሳናወራው ጸጥ ያልንበት ትልቁ ሪዝን ምንድነው? በጣም ነው የምንወደው፣ በጣም ነው የምናከብረው፣ ግን ጸጋ መንፈስ ቅዱስ ስለራቀው እሱም ደግሞ ራሱን እጅግ በጣም ታች አውርዶ ስላቀለለው ማን ዝቅ ብሎ ከሱ ጋር ያወራ? ግን አሁን በጣም ጩኸት በዛ እና እነዛ ጩኸቶች አስፈላጊ አይደሉም። እሱ ብቻ አይደለም፣ ሌሎቻችሁ ኦርቶዶክስ ቤተክርስቲያን ኋላ ቀር አድርግ ከ1 እስከ 30 ምናምን እኔ ስሙን አላውቀውም። አንድ አመንቺሳ ስሞቶልሃል ምናምን ሲል የማውቀው አንድ ሰው እያለ በማን ነው አንዱን ሰው ያቁሙ በአመንቺሳ ስሞቶልሃል አይደል? ምንድነው ያለው? ከዛ በኋላ ጀለስ ስም ሲወጣለት አፍራሽ ብያለሁ አለው ለሆነ እሱ ጋር አንድ አማኝ ሆኖ ለመጣ ሰው አንተን ከዚህ በኋላ አፍራሽ ብያለሁ አለውና ስም ማን ነው ሲለው አፍራሽ ይላል ብሎ ጠብቆ ቶሎሳ አለው። አስደነቃቸው። ቸርች ውስጥ የሚከተሉትን ሰዎች ትልቁ ችግር ምኑ ታውቃላችሁ? አብዛኛው የፕሮቴስታንት አማኝ ችግር ስቴጅ ላይ ወጥቶ የሚያገለግለው ሰው መጽሐፍ ቅዱስ የሚያክሰው ሳይሆን የሚገምቱ አዳሪ ነው። እዚህ አዳራሽ ውስጥ አንድ ሰው ይታየኛል ምናምን ይባላል፣ ይወጣል። ጀለስ አሰፋ በሚል ሙሉ አዳራሽ ውስጥ እንዴት አሰፋ የሚል ስም ይጠፋል? እና አሰፋ የምትባል እናውጣ አክስት ቀይ ነች። አዎ አሜን፣ ቀይ ነች። ወንድምህ ጥቁር ነው። አዎ ወንድምህ ጥቁር ነው። የቤታችሁ ግድግዳ ነጭ ነው። አሜን። ገምቶ አዳሪ የሆነ ሰው ስቴጅ ላይ ይወጣል። ሾውን ትሪኩን የሚከተሉ ደግሞ ሰዎች ቁጭ ብለው ይከታተላሉ። እና ምንም አይነት የወንጌል እንትን የለም። እና እንደው የሚከተሉን ሰዎች እስቲ ያስደምማቸው። ማን ነው እጃቸውን እስቲ በአፋቸው አስጭን። አንተ በተመቸ ሰዓት ቀረብ በለና እውቀት ይሄ ተከሻለ መለካካትም አይደለም። እግዚአብሔር ይመስገን እኛ ከማንንም ሰው ጋር እንደው ተከሻ መለካካት የምንፈልግ ሰዎች አይደለንም። ግን እንደው ምን ያክል እውነት አንተ ጋር አለ? እንደው አንተ እውነት የፕሮቴስታንቲዝምን ትምህርት ተረድተኸዋል? አንተ በተመቸ ሰዓት ፕሊስ ቀረብ በልና ከኛ ጋር አውራ። ስምን ስለማላውቀው ነው። የምታውቁት ከሆነ አድርሱለት። እኔ ስሙን ያልጠራሁት ስለማላውቀው ነው። እና ትምህርት ማውራትና ገምቶ ማደር ይለያያል። ገምቶ ማደር በጣም በቂ ነው። ለምሳሌ አሁን እኛ ፕሮቴስታንት የሆኑ ወንድሞቻችንን ይኸውላችሁ እንደዚህ ማለት እንችላለን። ፕሮቴስታንቶች ለኋላ ቀርነታችን ሪዝን ንግድ ባንክ አካውንታቸውን መሬት ላይ ያደረጉ ዘይት እያፈሰሱ ኑሮ ተወደደ ማለት እኮ ይቻላል እኮ። ጨው እየተሸጠ ኪሎ ይኸው ተወደደ። ንግድ ባንክ አካውንታቸው ላይ ብር ሳይገባ በየብራንቹና በየቦታው በየቅርንጫፉ እየዞሩ ብር ገብቶልናል እያሉ እየረበሹ ነው ማለት ይቻላል። ግን ይሄ ህይወት አይሆናቸውም። ልዩነታችን እዛ ጋር ይሄ ህይወት አይሆናቸውም። እንዲህ አይነቱ ነገር ስህተት ነው። አዎ ስህተት ነው። በቃ የሆነ አይተን ባላየ ነው ዳሽ ምንለው አካውንት ይዞ ተሰብስቦ ምናምን የሆነ ስፓት ላይ ምናምን የሆነ ነገር ውሃ ሲያስረጩበት ምናምን እና ያለን እኮ እንሾፋለን። ግን በቃ ባላየ እናልፈዋለን። ዘይት እንደ ጉድ ሲፈስ እኔ አሁን በቅርቡ ዘይት እያለቀ ነውና አሁን ዘይት ገዝቼ ካልገባው እኔ እንጃ ማዘር ከበር የምታስገባኝ አይመስለኝም። እነሱ ጋር በግፍ ነው የሚፈሰው ጋይስ። አሁን ያንን እኛ ዝም ብለን ይሄው ዘይት እያፈሰሳችሁ ለኑሮ ውድነት ምክንያትና
ይሄ አይደለም የሚጠቅመው። ከፕሮቴስታንት ወንድሞቻችን ጋር የምንለያየው በትምህርት ነው። ኦኬ ዲስ ማች ተራ በሆነ ዘይት፣ ተራ በሆነ ጨርቅ፣ ተራ በሆነ ሶፍት፣ ተራ በሆነ ነገር እንዲታለሉ እንዲሸወዱ እያደረጋቸው ያለው ያመኑት ትምህርት ነው። እና እኛ በክርስቶስ ምናምን ክርስቲያኖች ስለሆነን ይሆንላችሁ እናንተ ለኋላ ቀርነት አንልም። ኦኬ ያንን እንደ አርማታ ከጀርባቸው ተጣብቆ ያለውን የሐሰት ትምህርት በአንድ የክርስቶስ ቃል እናፈርሰዋለን። ብራዘር ምንም አይነት ርህራሄ የለንም ለዛ። ስለዚህ ልክ እነሱን ስናቀርብ የምናደርገው ምንድነው? ኑ በትምህርት ደረጃ እናውራ ነው ምንድነው። ያንን እንዲያምኑ እያደረጋቸው ያለው ትምህርት ስለሆነ ትምህርት ስለሆነ በመጀመሪያ ከዛ የሐሰት ትምህርት መውጣት አለባቸው። ኑ ቀረብ ብለው እናውራ ነው የምንላቸው። እናም እንደዛም ነው መሆን ያለበት። ፕሊስ እባካችሁ አሁን ጊዜው አልፏል። ይሄ መበሻሸቁ ታይም ምናምን አልፏል። ወንጌል ሰዎች ማብሸቂ አይደለም። ቁጭ ብላችሁ አንዳንድ ቦታ ላይ የሆነ ጥሩ በእርግጥ ያው አንዳንድ ቦታ ላይ ፕሮቴስታንቱ ማማኛው የዋህ ነው፣ አብዛኛው ደግሞ የቤታችነት ስሜት ይሰማዋል። እቺ ኦርቶዶክስ የምትለዋ ነገር በብዙ ነገር ገና ስለምትታይ፣ በአደባባይ በዓላቶቻችን ገነን ስለምንታይ፣ በብዙ ነገር ገነን ስለምንታይ አብዛኛውን ሰው ያስከፈዋል። እና አንዳንድ ሰዎች የዘለፋ ቃል ሲናገሩ በወንጌል ተታከው ማብሸቅ ሲጀምሩ ላይክ እና ሪፖስት ይደረግላቸዋል። ምናልባት በዛ ነገር ተታላችሁ ከሆነ ፕሊስ ምንም የሚያመጣው ፍሬ የለም። ወንጌል ሰዎች ማብሸቅ አይደለም። ወንጌል ሰዎች የምናናድድበት ቃል አይደለም። የግድኛ ጋር መምጣት አይጠበቅባችሁም። እናንተም ጋር መተን እንድናወራ የምትፈልጉ ከሆነ አሳውቁን። በተመቻችሁ ሰዓት በተመቻችሁ ጊዜ መተን ከእናንተ ጋር እናወራለን። ከዛ ውጭ ግን ይህ መበሻሸቁን ምናምን ፕሊስ። በነገራችን ላይ አሁን ሶሻል ሚዲያ ላይ ብቻ ለተቀመጣችሁ ሰዎች ብቻ ሳይሆን በየባሱ እየገባችሁ ድምጻችሁን እየቀየራችሁ የምትሉ ሰዎች አቁሙ። እንደዚህ አይደለም። ፕሮቴስታንት የሆንከው ወንድሜ አትስበክ አይደለም። መስበክ የምትፈልገውን ነገር በኖርማል ትሆነ መስበክ ትችላለህ። ለምሳሌ ድምፅ እንደኔ ልክ እንደዚህ በጣም ጥሩ ለጆሮ የሚስብ አይነት ድምፅ ከሆነ ቀስ ብለህ እህቶቼ ወንድሞቼ እዚህ 41 ቁጥር ባስ ላይ ያላችሁ እናቶች አባቶች፣ እኔ እዚህ ባስ ላይ ገባሁት ለመሳፈር ብቻ ሳይሆን የማምነውን እውነት ልሰብካችሁ ነው ብለህ መናገር ትችላለህ። ገና ከመግባት ኢየሱስ ምን አመጣው ብራዘር? አሁን ቶን የኢየሱስን ስም አይጨምረው አይቀንሰው አያስፈልግም። በቃ እንዲህ አይነት ድራማ አቁም። ድራማውን ተዉት። ይሄ ሰው ለማብሸቅ መሞከሩን ተዉትና ከዛ ጤናማ በሆነ መልኩ ሰዎች ነው እዛ ጉሮሮውን የሆነ ነገር ታረገውና ስትል ሰው ጆሮ ይረበሻል። ፕሊስ አቁም ሲሉ ስለ ኢየሱስ ተገፋን ትላለህ። እኛ እንዲህ አይነት ድራማ አይደለም የምናውቀው። በነገራችን ላይ ስለ ኢየሱስ ክርስቶስ ተገፋን ስንል በእንዲህ አይነት ድራማ አይደለም። ያው እንደምታውቁት የትኛው ፕሮቴስታንት አማኝ ኢየሱስ ለሚለው ስም አንገቱን ለሰይፍ አሳልፎ ሰጥቶ አያውቅም። ይሄንን ያው ሁላችንም ስለምናውቅ ስቲል ነው እንደው የቀደሙትን ብንነግራችሁ ተረት ተረት ሊመስላችሁ ይችላል። በዚህ በ21ኛው ክፍለ ዘመን ሊቢያ በረሃ ላይ 21 የሆኑ ወጣት ኦርቶዶክሳውያን አንገታቸውን ለሰይፍ የሰጡት ኢየሱስ ክርስቶስ ለሚለው ስም ነው ብራዘር፣ ለሌላ ስም አይደለም። ለሌላ ስም አይደለም። ሰማዕትነት ከተቀበሉት ውስጥ የተወሰኑት የጨርቆስ ሰፈር ልጆች ናቸው። የተወሰኑት 2 ይሁኑ 3 ይሁኑ አምናሹር እና የጨርቆስ ካፋቸው ሕፃኑ ቂርቆስ አይጠፋም። ሕፃኑ ቂርቆስ ሰማዕትነት የተቀበለለትን ኢየሱስ ነው እነሱም የተቀበሉለት። የሐሰት ስም ሲለጠፍባቸው ኖሮ ሊሆን ይችላል። ይሄው እነዚህ ይሄው ከኢየሱስ ውጭ አምላኪዎች ምናምን፣ ግን እግዚአብሔር ስሙ የተመሰገነ ይሁን። ኢየሱስ ክርስቶስን ስሙን ምን ጠራማኞች ብቻ አይደለንም፣ ቅዱስ ሥጋውን እንበላ ክቡር ደሙን የምንጠጣም ጭምር አማኞች ነን። ያም ብቻ አይደለም እንዳልኳችሁ ስለ ስሙ ሰማዕትነት የምንቀበል አማኞች ነን። እና ፕሊስ ድራማውን አቁሙና በመጽሐፍ ማስረጃ ማውራት የምትችሉ ከሆነ ቀርባችሁ ከኛ ጋር አውሩ። ማውራት የማትችሉ ከሆነ ችግር የለውም። ለማንኛውም ወንድማችን ትዝታው መልእክቴ እንደሚደርስ ተስፋ አደርጋለሁ። ያለፈው ዘመን ይበቃል። በቃ ዝም ብሎ መጮህ ዝም ብሎ ማማራቱ ጥሩ አይደለም። ማማረትን እግዚአብሔር አይወደውም። እና ከሟርት ከውሸት መሐላ ከጩኸት ውጣና ፕሊስ ትምህርት
በመጽሐፍ ቅዱስ ማስረጃዎች እናወራ። በመጽሐፍ ቅዱስ ማስረጃዎች ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ ነው ወደ ሐሰት መንገድ ሄድከው። ክርስቶስ ራስ ከሆነ ከዚህ ቅዱስ ቤተክርስቲያን ወጥተህ ወደ ድቅድቁ ጨለማ የወደቅከው በዚህ አቋም ነው። ኦኬ ናና መጽሐፍ ቅዱስ ዳኛችን ሆኖ እናወራ። እኛም ስንናገር ከልባችን አፍለቀን ሳይሆን አንተም ስትናገር ከልብ አፍለቀ ሳይሆን መጽሐፍ ቅዱስን መሰረት አድርግና በመጽሐፍ ማስረጃ እናወራ። ኦኬ ዘለፋ፣ ትችት፣ ስድቡን፣ ነቀፌታውን፣ መበሻሸቁን ክርስቶስ ያላወቁ ወይም ደግሞ ክርስትና ያልገባቸውም ሰዎች ያደርጉታል። ምናልባት ግን አንተ ክርስቶስን አውቀዋለሁ ክርስትናው ገብቶኛል ካልክ ከኛ ከወንድሞች ጋር በመጽሐፍ ማስረጃ እንድታወራ በፍቅር እንጋብዛለን። መጥተህ ከኦርቶዶክስ ቤተክርስቲያን ለመውጣት እነዚህ ትምህርቶች ምክንያት ሆነውኛል ብለህ ከኛ ጋር እንድታወራ በፍቅር እንድትወያይ የፍቅር ግብዣችንን እናቀርብልሃለን። መቼም አይናፋር እንዳልሆንክ ተስፋ አደርጋለሁ። ማስረጃ በእነዚህ ሐሳቦች እንድታወራ እጋብዝሃለሁ። አይናፋር እንዳልሆንክ ተስፋ አደርጋለሁ። አፍረህ እንደማትቀርም ተስፋ አደርጋለሁ። በአሁኑ ድልህን ተጠቅመህ እንደምትመጣም ተስፋ አደርጋለሁ። አይ ቲንክ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ ካላችሁ ድል እሰጣችኋለሁ። እሺ ለእናንተም ይቻላል። እኔ እነሱ ብቻ አይደለም የጠሩት እናንተም ጭምር መግባት ትችላላችሁ። መግባት የሚፈልግ ፕሮቴስታንት ካለ አንዳንድ ቁጥር ይጽፍልኝ። ፕሮቴስታንት ነው ያልኩት። እሺ ፕሮቴስታንት ብቻ አንዳንድ ቁጥር ይጻፍ። ሌላ ኦርቶዶክስ እምነት ተከታይ ናቸው አንዳንድ ቁጥር ብጽፉ አስወርዳችኋለሁ። እሺ ሰዓት አንግደል። እሺ ተፈጸመ እንኳን አደረሰ። እንዴት አለ ቤሊ? እንዴት ነው? ሁሉ ሰላም? እንኳን አደረሰ። እንኳን አብሮ አደረሰን። ፈለ እንዴት ነህ? ለምኑ ነው እንኳን አብሮ አደረሰን ያልከኝ ቤሊ? ለትንሳኤ። ትንሳኤን ታከብራለህ? አዎ አከብራለሁ። ፈለ ትንሳኤን መቼ ነው የምታከብሩት? እኛ በየቀኑ ብናከብር ደስ ይለናል። ሰው ባከበረ ቁጥር እናከብራለን። አይ እንኳን አብሮ አደረሰን ያልከኝ ለየትኛው ቀን ነው? ለሚያዝያ ወር ነው? ሚያዝያ ወር ላይ ላከበርከው ትንሳኤ ነው ወይንስ መጋቢት ወር ላይ ላከበርከው ትንሳኤ ነው? የትኛው ወር ላይ ላከበርከው ነው አሁን እንኳን አብሮ አደረሰን ያልከኝ ቤሊ? አሁን ባለፈው ሳምንት ላከበር ነው። ባለፈው ሳምንት ቀን ስንት ነበረ? ቀኑን አላውቀውም። ይፈልግ አይ ቀኑን አስታውሰው። አሁን 7 ቀን ስለሆነ 7 ቀን ቀንስና ንገረኝ። ካልሆነ ታች አስወርዳለሁ። ቶሎ በል። ፈርተኛል። በእውነት እንዳንወያይ ፈርተሃል። ፈርቻለሁ። ቀኑን ንገረኝ ቶሎ በል። እድልን ተጠቀምበት። ካልሆነ ደግሜ እድል አልሰጥም። አስወርድ። ጥያቄ ወደ ታች ወረድ። ኦኬ መግባት የምትፈልጉ ፕሮቴስታንቶች ካላችሁ በዚህ አጋጣሚ በነገራችን ላይ በራችን ክፍት ነው። በራችን ክፍት ነው። እናስገባችኋለን። ቤሊ በስነ ስርዓት መመለስ ስትችል ከእንደገና አስገባለሁ። እሺ ያው እንደው ሌላ ነገር ቢያቀተን እኮ ግብረ ገብ አስተምረን እንላካችሁ ብለን ነው። ስለዚህ ይኸውላችሁ አንድ ሰው ገብቶ በወረደ ቁጥር ምን ያክል ያያችሁን አይደለ? ምን ያክል አንሲብል ኮኔክሽን እንደሚል ቤሊ በስነ ስርዓት ማውራት ስትችል መመለስ ስትችል ይሄ ሳትለጠጥ ምናምን መልስ መስጠት ስትችል አስገባሃለሁ። እዚህ ገብታችሁ በነገራችን ላይ ፕሊስ አትለጠጡ። እሺ ኦኬ። የምትጠይቁትን ጥያቄ መመለስ ይኖርባችኋል። እና እናንተ ማን ስለሆንክ ነው የምትጠይቀኝ የሚል ነገር ድንገት የሚተናነቃችሁ ከሆነ ታች እናስወርዳችኋለን። እንደዛ ነው የምናደርገው። ኦኬ አንዳንድ ቁጥር ጻፉልኝ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብላችሁ የምታምኑት ወንድሞች አንዳንድ ቁጥር ጻፉልኝ። እስኪ ትምህርቶችን አንስተን እናውራ ዛሬ። ስለ ልሳን ቆይ ለፕሮቴስታንቶች ወንድሞች እድል እንስጥ። ገብተው በመጽሐፍ ቅዱስ ማስረጃ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው
ማለት ለሚችሉ ፕሮቴስታንቶች ወንድሞች እድል እሰጣለሁ። አንዳንድ ቁጥር ጻፉልን፣ እኔ ያስገባችኋለሁ እና በፍቅር በመጽሐፉ ማስረጃ እንኖራለን። ኦርቶዶክስ ቤተክርስቲያን እንደውም ስፔሻሊ ከዚህ ቀደም ክርስቲያን የነበራችሁ ከዛ በኋላ በሐሰት ትምህርት ወደ ጨለማው ወደ ፕሮቴስታንቲዝም የገባችሁ እህቶች ወንድሞች ካላችሁ ኑ ግቡና እኛ እንደውም ያኔ ኦርቶዶክስ እያለን ራሱ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ስለሆነ ነው ያው ወደዛ መንገድ ይሄን ነው ብላችሁ ፕሊስ አውሩ። ኢንቫይት ልኬላችኋለሁ አክሴፕት ማድረግ ነው ጋይስ። አሁን ገና መግባታችን ስለሆነ በደንብ ኮፒ ሊንክ አድርጉ። እሺ ቤሊ በስነ ስርዓት ማውራት ፈልጋል መሰለኝ። ከእንደገና እድሉን እሰጥሃለሁ። አሁንም የምትለጠጥ ከሆነ ግን አስወርዳለሁ። እሺ እድልን ትጠቀምበታለህ። እሺ ጋይስ ኮፒ ሊንክ አድርጉ። ኤች ነው የሚለው። አዎ እሺ ማንን በል ስምህን ወንድማችን? እኔ ሀብቶም እባላለሁ። እሺ ሀብቶም ከየት ቤተ እምነት ነው የመጣኸው? ያው ኦርቶዶክስ የነበራችሁ ምናምን ስላልክ ያው ኦርቶዶክስ ነኝ፣ ግን እኔ አሁን አልፎ አልፎ የጴንጤዎችን አዳምጣለሁ ስብከታቸውን ማለት ነው። እሺ እኮ ምን ልትለን የገባው? አሁን ፕሮቴስታንት የሆናችሁ ከዚህ ቀደም ኦርቶዶክስ አማን ነበራችሁ፣ አሁን ግን ፕሮቴስታንት የሆናችሁ እህቶች ወንድሞች ግቡ አለን። ይሰማል እናንተ? አዎ ይሰማል። አይሰማም የምልህ ኔትወርክ እየዘገየ ስለሆነ ከእንደገና ወረድና ተመለስ። እሺ ሞዴሬተሮች ፎሎ አድርጉትና አንድ ጊዜ ከእንደገና እኔ ጋር ወንድማችን ይላል። እየዘገየ ስለሆነ ኔትወርክ ከእንደገና ተመለስ። ሀብቶም እሺ ቤሊ ወሌ ጥያቄው ካልፈራ ለጠይቅ እባክህ። ወደ ፍጡራን ሰው ከመጽሐፍ ቅዱስ አሳየን። ቤሊ ስለፈለግከው ነገር እንኖራለን፣ ግን ቅድም እንዳልኩ ግብረ ገብ በጣም ቀዳሚ ነገር ነው እና ስነ ስርዓት የማይኖር ከሆነ ምን አደረኩ ፈልግ ደግም ያላስጠነቅቅህም። ምን እንዳደረክ ልንገርህ። ጥሩ ነው ምን እንዳደረክ መጠየቅም ጥሩ ነው። ምን እንዳደረክ ልንገርህ። ስትገባ የትንሣኤን በዓል እንደምታከበር ነገርከኝ እና የትንሣኤን በዓል መቼ ነው ያከበርከው አልኩ። በባለፈው ሳምንት አልከኝ። ቀኑን ስፔሲፊክ አድርገህ ንገረኝ አልኩ እና ትንሽ መለጠጥ ስትጀምር ነው ወረዳልነ። ከገባ በኋላ ካልፈራችሁ ምናምን አይነት ስታፍ ጀመርክ እና ቤሊ አንተ ትልቅ ሰው ነህ፣ መቼም ልጆች አሉ። የአንተ ልጆች ራሱ የማያሳዩትን አይነት አክት ፕሊስ አታሳይ እባክህ። እንደ ትልቅ ሰው አውራን። አንተ አሁን ጠፍቶ አይደለም ጠየቀኝ፣ ልታስወጣኝ ፈልገህ ነው። ፐርሰናል አይደለም የጠየቁ። የትንሣኤን በዓል ቀኑ ስንት ነበር ስታከበር? ቀኑን አንተ ራስህ ንገረኝ ፈልጌው ነው። ኦኬ ኦርቶዶክስ ጋር ጥያቄ ያላችሁ ብለህ ነው አይደል ያስገባኸው? እሱን ትተኸው ነው ቤሊ? አልተውኩትም። በመጀመሪያ ስለያዝነው ነገር እንጨርስ። ወደ ፍጡራን መጸለይ ጸሎት ወደ ፍጡር ነው ወደ ፈጣሪ ነው። እናወራለን። አሁን ኖ ተረጋጋ። እንደዚህ በነገራችን ቦስ እንዳትጫወት እሺ ቤሊ። እንዲህ ተስማምተን ነው እንጂ የምናወራው እሱ መልስልኝ ምናምን ያዙ ሊቀቁኝ ስላልክ አይደለም። የትንሣኤን በዓል ያከበርከው መቼ ነው? ለመጨረሻ ጊዜ ነው የምጠይቅህ ቤሊ። ማትመልስ ከሆነ ደግሜ የማላስተነግር ጥያቄው ከብደዋል። በቃ ሌላ ማያክሰው ከብዶኛል። አንተ ቀኑን ንገረን ቤሊ። ፈልገነው ነው። የዛሬ ሳምንት እሑድ ነበር እኮ። ቀኑ ስንት ነበር? ቀኑን ከአንተ መስማት ፈለግኩኝ እኔ። ቀኑን አላስታውሰም። አንተ ስለምታውቅ አግዘኝ። ቀን ሰው ንገረን። አይ አዋቂ ስለሆንክ አግዘኝ። እኔ ብዙ አላውቅም ስለ ቀን። አንተ ንገረን። ከአንተ አንደበት ነው የፈለግኩት እኔ። ስለዚህ አሁን ጸሎት ወደ ፈጣሪ ነው ወደ ፍጡር ነው? ቤሊ በጌታ ሰላም እታችሁ ነህ እባክህ። ወንድማችን ልደተ ቃል በጣም እንደምን አለ? ምናችሁ? ደህና ናችሁ? ከሱዳን መጣል ልናያችሁ የሚለውን ታሳሳለን። ልጅ ሆነን አትተስሜ
እኔ ብዙ እኔ እንጃ ምን አሁን ያልከው ምንድን አልገባኝ። በልጅነት መዋለ ህጻናት ላይ ያለ መዝሙር ነው። በልጅነታችን ነው ምንድን ነው የልጅነት ጊዜ አልነበረህም? ይሰማል። ወልሻለሁ ሶሪ በጣም ተቆርጬ ነበር። ወጣ ነበር። እኔ በልጅነት መዋለ ህጻናት ላይ እሱን ነገር መዝሙር ነበር መሰለኝ የሆነ በልጅነት የምንጫወትበት መዝሙር ነው መሰለኝ። አውቀዋለሁ። እንዴት ነህ ወንድማችን? ሰላም ነው? ይሁን የጨነቀህ ምናምን ትመስላለህ ፊትህ። ኔትወርክ ለምን እንደሚቆራረጠው በጌታ ኧረ ኮፒ ሊንክ አድርጉልኝ። ወንድማችን ስልክ ገብቶብህ ነው እኮ ይሆናል። ሜሪ አሁን ሰማሉ ሰላም እያለሁ ይሰማሉ። አዎ በሚገባ አቤክስ እንዴት ናችሁ? ፈሊ ሰላም ነው? ሁሉ ሰላም? በጣም ይቅርታ ይደረግልኝ። በጣም ይቅርታ ይደረግልኝ። እኛ እኮ ይሰማናል። አሁን እኔ ደግሞ ምንም ታውቃለህ፣ ልክ ምንድነው መሰለህ የሚሆነው ቀጥ ነው የምልህ ኤቭሪቲንግ በቃ እኔ ጋር የሆነ ቀጥ ይላል፣ ጸጥ ይላል፣ ልቤ ድንግጥ ይላል። አስቀድመህ እኮ አሁን ይህ ምልክት ነው ወንድማችን። ጊዜው በጣም ቀርቧል፣ ዘመኑ ከፍቷል። ዝም ብለህ በጠዋት ተነስተህ ጸበልን ተጠመቅ፣ ንስሐ አባትን አናግራቸው፣ ኤቭሪቲንግ ፊክስ አርግ ምናምን ምልክት ነው። በምን መንገድ እንደምትጠራ አታውቀውም። ገብቷል? አሁን ይሄ ደንገጥ ስትል በቃ ጊዜው ደርሷል። ንሱ ወእመኑ እስመ ቀርበቲቲ መንግሥተ ሰማያት ይላል። ዋት እስኪ ድገሙ። ይሄ እኮ ለእኛ እኮ ነው። ምንም እኮ ዲያቆናቶች ብንለውም እኮ ይሄ እኮ መልእክቱ ለእኛም ነው። እና እስኪ ግዟን አንድ በላት ግዟን። አይ በቃ ኦልሬዲ ሪከርደሮች ሪከርድ አድርገውታል። ግን ለማንኛውም ያን ይመስለኛል ዝም ብዬ ሳይ እንደዚሁ እኔ አብዝቼ ነው የምጸልየው። ብዙ ጊዜ ነገር ያለው አብዝቼ ነው የምጸልየው። አሁን ራሱ መዝሙረ ዳዊቴን በአንድ እጄ ስልኬን ይዤ ላይቭ የገባሁት ትምህርት ነው ብዬ ስላሰብኩ፣ ካልሆነ ችግር የለውም ትምህርት ላይ ትጠራኛለህ እወጣለሁ። ትክክል። አይ ያው ያን በጣም ለሻያን ተኮ ተጋሉ በጣም ልዩ ነው። በጣም ልዩ ነው። እኔ ራሱ ዛሬ እንትን አይደለም ቦሌ መድኃኒዓለም አካባቢ ያይቼክ ነበረ እና ጸሎት ላይ ነበር። ብዙ ጊዜ የምታየኝ ቦታ እዛ ነው ድፍት ብዬ። አይ እኔ ሰላም ልልህ አልኩኝና ጸሎት ላይ ስለነበርክ እንደዛ እንዴት ይሆናል? አይሆንም። እንዴት እንደዛ ይሆናል? አንተም ጸሎት ልታደርግ መተን ያገኘ እንደ አጋጣሚ ሆኖ አንተ ቀድመህ ነበር። አብዛኛውን ጊዜ እኔ አሁን እንደዚህ የምታየኝ ተስተካክዬ ሸቀጥቀጥ ብዬ ምናምን አብዛኛውን ነገር መንፈሳዊ ነገር ማሳልፈው በቃ ኤቭሪቲንግ ሞር ሪሌት ማድረገው ከመንፈሳዊ ነገር ጋር ነው። እያንዳንዱ በቃ የስጋ ስራ ስጋ የተገለጠ ነው። የመንፈስ ስራ ላይ ፎከስ ነው ማድረገው። መድኃኒዓለም ይቀርበኛል። ጠዋት ተነስቼ እዛ እሄዳለሁ። እንዲህ አይወራም። በእርግጥ ግን የተሻለ ነው ለእኔ። ወደ እግዚአብሔር መቅረብ ይሻለኛል። ፈልዬ ምን ትያለሽ እዚህ ላይ? ስለ ልሳን እናወራለን። አሁን መታል። እሺ ተቋርጠ ነበር ማለት ዛሬ ከእንዳንተ አይነት መንፈሳዊ ሰው በእርግጥ አንዳንዴ ያው እንከኖች ይኖራሉ። አንዳንዴ ቴክኖሎጂውን ከባድ ስለሆነ በሊቀ መዘምራን ቴዎድሮስ ዮሴፍ መዝሙር ፎቶ ልትለቅ ፈልገህ አይ ቲንክ በቴዎድሮስ ካሳሁን ሆኖብህ ነበር ዛሬ። አይ ቲንክ ትንሽ ስልክ አስቸግሮ ነበር። አይ ፈልጌው ነው ሆን ብዬ አይሰማም። ከዚህ ጋር ተያይዞ ጥያቄ ያላችሁ ሁላችሁም ጥያቄያችሁን አልቀበልም እና ወንድማችን
አይ ነው ልደት ውዳሴ ከንቱ እንዳይሆንብህ እፈራለሁ ደበቅ አድርገው አለ። ያስተምራል ብዬ ነው እኔ ስለ መንፈሳዊ ሕይወት ያወራሁት። ከታች ያለው ልጅ ደበቅ አድርገው ምናምን አለኝና ያስተምራል ብዬ ነው። ኤኒዌይስ የሚል ከሆነ እኔ ላይ ተመልሶ እንትን የሚለኝ ከሆነ ይቅር፣ ምንም ችግር የለውም። አትሊስት አንድ ነፍስ ላድን ብዬ ነው ኩፈልኝ። ትክክል። በጣም ዛሬ ህልም አይቼ ነበረልኝ። ምን አይነት ህልም ነው መሰለህ ያየሁት? በቃ አንተ ነጭ ለብሰህ ፀጉርህ በጣም በቃ ልነግርህ አልችልም ጎፈሬነቱ እና በቃ ነጭ ለብሰህ ይሄ ያለ አይደለ ጸሎትህ፣ ተጋድሎህ፣ መባ ሁሉ ነገር ተሰምቶ ከምድር ከፍ ብለህ በቃ እየተንሳፈፍክ ወደ ሰማይ እየተንሳፈፍክ እያለ ኢዮብ ዘሚካኤል መጥቶ እግርህን ወደ ታች ሲጎትት አየሁ እና ባኛ ከሩቅ አይመጣም። ድሮም አጭር ሰው ምቀኛ ነው ሁሉም ላይፍ ማለት ነው። ግን እንዴት ደርሶብኝ ያዘኝ ነው አሁን እኔ እኮ ግራ ይገባኝ። ኢዮብ እኮ እንኳን ወደ ላይ ከፍ ብዬ ቆሜ ራሱ እኮ ርቀዋለሁ እኮ እንዴት ደርሶብኝ ያዘኝ እና በጣም የሚገርም ህልም ነበረ። እኔ በቃ ድንገት ነው የባነንኩት እና ለማን ይሄን ነገር ለማለት ወደ ሰማይ ከማድረጌ በፊት ነቃ ተኛ እና ጨርሳት ልሟል ልሂድ እኔም ተኛና ጨርሳት። ልክ ጥሩ ለውጥ ላይ ትነቃለህ። እንዴት ያለ ምቀኝነት ነው ግን ጎበዝ። አንዳንድ ሰው በህልሜ ገንዘብ ላገኝ ስለ ምናምን ነገር ማለት ነው ይነቃል፣ ብንን ይላል። ልክ ተጨርሳታላችሁ እኔም ገንዘቤን አገኛለሁ። ወንድሞችን አንተም ደግሞ የተቀበልክ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ የምታስተምረው ትምህርት አለ ብለው ለሚያምኑ ሰዎች ያው የትኞቹ ትምህርት ከመጽሐፍ ቅዱስ ውጭ እንደሆነ ተጠይቃቸውና መጡት ማስረጃ ላመጡት ትምህርት መጽሐፍ ቅዱስ ማስረጃ እንዲሰጡ አድርገህ ታወራቸዋለህ። ምክንያቱም መጽሐፍ ቅዱስ እነሱን ባልደገፈበት ሁኔታ ዝም ብሎ አንሱ ተነስቶ አይ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ማለት አይችልም። እንደዛ እናደርጋለን። ልትሽ ይመቻል አይደል? ምናልባት እኔ ጋር ኔትወርክ ከተቆራረጠ የተቆራረጥከ ነው፣ ግን በመሀል ጠፍተህ ነበር። እኔ ይመቸኛል አለ። ስለዚህ ፕሊስ ኔትወርክ ጥሩ እስከሚሆን ድረስ ምን እናደርግለት? ፕሊስ ተቀበል። ሶላ የሚል አካውንት አለ ይቀርማል፣ ተቀበለው። ኧረ አንዳንድ ሎያል የሆኑ ሞዴሬተሮች ኮመንት እየጻፉ ነው። እሺ ሶላ ሰላም ነው? ሰላም እግዚአብሔር ይመስገን። ሶላ ብዬ ልጥራ ወይንስ ስምን ትነግረኛለህ? ይቻላል። እሺ ከየት ቤተ እምነት ነው ወንድማችን? ፕሮቴስታንት ነኝ ከቃለ ሕይወት። ከቃለ ሕይወት። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት ካላት በማስረጃ እስኪ አድርገህ ከዚህ አንጻር ብለህ መናገር ትችላለህ ወንድማችን። እኔ አሁን ብዙ ክርክር የለውበትም፣ የሃይማኖት እንትን የለውበትም። ግን ፈለገ ኢንቫይት እያደረገ ስለነበር ነው። አሁን ፕሮቴስታንቶች ኑ ጌታን ተቀበሉ ኑ ወደ ኦርቶዶክስ ነው ሲል በምን እንትን እሱ ኢንቫይት እያደረገ ስለሆነ እኔ አሁን እሱ ሲጠራኝ እዚች ጋር ምን ጎሎብኝ ነው እሱ ወደ ኦርቶዶክስ ምጋብዝ ዘንብዬ ክርስቶስ ጎሎብህ ያን ጥያቄ ለማሳለፍ ክርስቶስን አተህ ከድነት ጎለህ ነው ያለው። ለዛ ነው አያስቅም። እኔ በሲሪየስ ነው እያወራሁ ያለሁት እና እንደው እንደምታውቀው እንግዲህ መዳን ከቤተክርስቲያን ውጭ እንደሌለ ራሱ መጽሐፍ ቅዱስም የቤተክርስቲያን አባቶችም በስፋት የሚያስተምሩ ትምህርት ነው እና ስለዚህ አንተ ያለህበት ቤተ እምነት እውነተኛ የእግዚአብሔር ቃል መረዳት አላቸው ብለን አናምንም እና ከዛ አንጻር ለዛ ነበር ወደዚህ ና እያለ ሲጠራ የነበረው። እንግዲህ ድሉ ሰተናል። ጥያቄ ካለህ ማለት ነው ገብቷል? ኦኬ ድነት በቤተ ክርስቲያን ነው እያልከኝ ነው። አሁን ዓለም ላይ
ከቤተ ክርስቲያን ኦርቶዶክስ ውጪ ራሱ መዳን የለም ነው ያልኩህ። ኦ ማይ ጋድ አዲስ አስተምሮ ነው። መዳን በክርስቶስ ኢየሱስ በማመን ነበር እኔ የማውቀው። ወንድማችን የምፈልገውን ነው እንዴ የምትሰማው? እኔ የምናገረውን ለማዳመጥ ትንሽ ሞክር። መዳን በቤተ በክርስቶስ ክርስቲያን አይደለም በቤተ ክርስቲያን ነው ብዬ ተናግሬያለሁ እንዴ? አልከኝ አሁን እኮ እኮ በቤተ እኛና ክርስቲያን ነው አልከኝ። ፕሮቴስታንት ድህነት ከቤተ ክርስቲያን ውጪ የለም ማለትና መዳን በቤተ ክርስቲያን ነው እንጂ በክርስቶስ ነው ማለት ሁለቱ የተለያዩ ነገሮች ናቸው ወንድሜ። እኔ ያልኩ ድህነት ከቤተ ክርስቲያን ውጪ የለም ነው ያልኩ። እስኪ ደግሞ አንዴ የተናገርኩትን ድህነት ከኦርቶዶክስ ውጪ የለም። ድህነት ከቤተ ክርስቲያን ውጪ ኦርቶዶክስ የሚለውን ሜንሽን አላደረኩኝም። በእርግጥ ግን እስኪ ድህነት ኦኬ ከቤተ ክርስቲያን ውጪ የለም የሚለውን አንዴ ቃሉ ድህነት ደግሞ ከቤተ ክርስቲያን ውጪ የለም። ያ እሱና ድህነት በቤተ ክርስቲያን ነው፣ ድህነት በክርስቶስ አይደለም በቤተ ክርስቲያን ነው። ሁለቱ መሀል ላይ ልዩነት አለ የለም? አለ አለ። እኔ የተናገርኩት የትኛውን ነው? ድህነት ከቤተ ክርስቲያን ውጪ የለም። ታዲያ ለምንድን ነው አንተ እና ኢየሱስ አያድንም እንዴ የሚል ንግግር የተናገርኩ አስመስላ ያቀረብኩት? ታዲያ እንዴት ብታዳምጠኝ ነው? አይ ድህነት ከቤተ ክርስቲያን ውጪ የለም ስትል ቤተ ክርስቲያን ባይኖር እንኳን ሰው በማመን አንድ ሰው እንኳን ለአንድ ሰው መስክሮለት በማመን እንደሚጸድቅ ቤተ ክርስቲያን ሳትመሰረትም ሰው በእምነት እንደሚጸድቅ ስለማወቅ ከቤተ ክርስቲያን ውጪ የለም የሚለውን ስለማልቀበለው ነው። ማስረጃ አለ? ሐዋርያት ሲሰብኩ ከሐዋርያት ሥራ 2 ጀምሮ ቤተ ክርስቲያን ነበራቸው። ኦፍ ኮርስ ኦኬ ክርስቶስ ሲሰብክ ቤተ ክርስቲያን ነበረው፣ ማረፊያ ነበረው። ቤት ነው እንደ የምታስበው? ቤተክርስቲያን ማለት በመጀመሪያ ደረጃ ጽንሰ ሀሳቡን አልገባውም። ህንፃውን ነው እየተመለከትክ ያለኸው አንተ። አስቀድመ ቤተክርስቲያን ሲባል በእርግጥ እሱን ነው የምታስበው? እንደዛ ነው። አንተ ህንፃ ሪፈር ስላደረክ ነው እኮ መቼ ቤተክርስቲያን ነው ስትል የሆነ መቼ ግሩፕን እኔ የሆነ እንደዛ ግሩፕን ሪፈር አደረግኩኝ? ቤተክርስቲያን ማለት ምን ማለት ነው? እስኪ ትርጉሙን ንገረኝ። ቤተክርስቲያን ማለት ምን ማለት ነው? በክርስቶስ ኢየሱስ አምነው የዳኑ የክርስቶስ ኢየሱስ በመንፈስ ቅዱስ አማካኝነት የክርስቶስ ኢየሱስ አካል የሆኑ አማኞች ስብስብ ነው። ሌላ ምንም ማለት የአማኞች ስብስብ አለ። ታዲያ የአማኞች ስብስብ አልነበረም ነው እያልክ ያለው? ታዲያ አልገባኝም። የአማኞች ስብስብ ከሆነ እኔ ያለሁትም የአማኞች ስብስብ የአንተም የአማኞች ስብስብ ከሆነ አንተ ያለኸው በእውነተኛው የአማኞች ስብስብ ውስጥ አይደለም ያለኸው። ገብቷል? አሁን አንተ ቃለ ሕይወት ነው ማምነው ብላል። አንተ የምታስተምረውን ትምህርት ማለት ነው ቃለ ሕይወት የምታስተምረውን ትምህርት መጽሐፍ ቅዱስ እንደማያስተምር ታውቃለህ? ሙሉ ለሙሉ በጭራሽ በመዳን ትምህርት ከመጽሐፍ ቅዱስ ጋር በጣም ጥሩ ስታርት መጀመር ትችላለህ። አንድ ጥቅስ አሳየኝ እስኪ። ሰው በእምነቱ ብቻ ይድናል የሚል መጽሐፍ ቅዱስ። ኦኬ ኤፌሶን 2:8 ክፈት አንብበው። እኔ በቃሌ ስለማውቀው ከፈለክ አንተ አውጥተህ ማንበብ ትችላለህ። አይ ክፈትና የጠየቁት ጥያቄ ምንድን ነው? ሽፍት አታርገዋ። በክርስቶስ ኢየሱስ በማመን እንደምዳን ጥያቄው እንደገመልኝ ስምህ ራሱ ሶላ ነው የሚለውና ተጠቀሙ። ይህን ቃል መጽሐፍ ቅዱስ ላይ ፈልገው ብቻ የሚለውን ቃል ተጠቀሙ። እሺ ስምህ ልክ ብቻ እንደሚል ማለት ንገረኝ እስኪ። ምንድን የጠየቁ? የጠየቀኝ የአንተ ቤተክርስቲያን የምታስተምረው መጽሐፍ ቅዱስ ላይ የለም አልክ። ከዛ ደግሞ እኮ እንደዛ ስልህ እሺ ማመን ብቻ እንደምዳን የሚያሳይ መጽሐፍ ቅዱስ ቴክስ አልከኝ። አሁን ሰው በእምነቱ ብቻ ይድናል የሚል በእምነቱ ብቻ የምትለውን ቃል ማለት ነው እፈልጋታለሁ። እሺ ሮሜ 3:24 ክፈትልኝ። አንብበው። በክርስቶስ ኢየሱስ በማመን እንዲያው በጸጋ ይጸድቃሉ ይላል ሮሜ። እኔ የጠየቁት ጥያቄ ግን ምንድን ነው? ድነትና ጽድቅን ለይተህ እንትን ለማለት ነው። አላልኩም፣ አለየውም። አየህ አንተ የምትናገረውና እኔ የምጠይቅህ ለዛ ነው። ቤተ ክርስቲያንም ልክ እንደዚሁ ነው መጽሐፍ ቅዱስ ነው የተረዳችው። መጽሐፉ የሚለውና እናንተ የምትሉት ልክ እኔ እናንተ እንደምናወራው ልክ እኔ የኔ የምጠይቅህን ጥያቄ ሳይሆን አንተ የመሰለህን ብቻ እንደምታወራው ሁሉ የአንተም ቤተክርስቲያን አይደላትም። በእርግጥ የአንተ ቤተ እምነትም እንደዚሁ ነው የተዛባ ሀሳብ የምሰጠው። እኔ የጠየኩ ጥያቄ መዳን በእምነት ብቻ ነው የሚል የመጽሐፍ ቅዱስ ጥቅስ አለ ወይስ የለም? ልክ አሁን አንተ እኮ ቃሉ የተገለጸበት በእምነት ብቻ የሚል ቃል አለ። በክርስቶስ ኢየሱስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ ይላል።
እኔ በጸጋው አይጸድቁም አላልኩኝም። እኔ እያልኩ ያለሁት በጸጋው ብቻ ይጸድቃሉ የሚል ጥቅስ አምጣ ነው። በእምነት አይጸድቁም አላልኩም። በእምነት ብቻ ግን ይዳናል የሚል አምጣ ነው ያልኩ። ብቻ እንግዲህ እናንተ ትምህርት ነው አይደል ወይ? ብቻ የሚለውን ተውት ከዚህ በኋላ መጽሐፍ ቅዱስ ውስጥ ከሌለ እምነት አለ እኮ ቃሉ በእምነት አለ እኮ ሌላው በእምነት ብቻ የሚል አሳይ። በእምነት እንደሚዳንማ መጽሐፍ ቅዱሳዊ ነው። በእምነት ይዳናል መጽሐፍ ቅዱሳዊ ነው። በእምነት ብቻ ይዳናል የሚል ትምህርት አለ ወይንስ የለም? በክርስቶስ ኢየሱስ በማመን እንዲያው በጸጋ ይጸድቃሉ ካለ አዎ ሲጀመር ሰው በክርስቶስ ኢየሱስ በማመን እንዲያው በጸጋ ነው የሚጸድቀው እንጂ በሕግ ስራ አይደለም። ኦኬ እንዲያው ማለት እምነት በቂ ነው ማለት ነው። ሌላውን ነገር አይ እሱ ማለት አይደለም። ማለት መጽሐፍ ቅዱስ ላይ እየጨመርክ እኮ ነው። ያን ማለት ነው ስትለው ማን ያለው ማለት ነው ያለው ማን ነው? በእምነት ይዳናል ማለት በእምነት ብቻ ይዳናል ነው ማለት ያለው ማን ነው? የቱኛው ቃል ነው እንደዛ ያለው? ሲጀመር መጽሐፍ ቅዱስ ብቸኛ ባለስልጣን ነው። መጨመርም መቀነስም አይቻልም ብለን የምታምነው አይደል? አልጨመርኩም እኮ ብራዘር። ብቻ ሚል ቃል ጨምረሃል። በእምነት መጽሐፍ ቅዱስ በእምነት ይዳናል ይላል። አንተ ግን በእምነት ብቻ ይዳናል ትላለህ። ማን ነው ከሁለታችሁ ልክ በእምነት ይዳናል ያለው ወይንስ በእምነት ብቻ ይዳናል ያለው? በእምነት ይዳናል ካለ ሌላውን እኔ ለምን ጨምራለሁ? አለ በእምነት ብቻ። ስለዚህ መጨመር የለብህማ። ብቻ የሚለውን ቃል ለመጨመር ማን ነው ስልጣን የሰጠህ? ብቻ የምትለውን ቃል ጨምረህ እንድታረግ ማን ነው ስልጣን የሰጠህ? ቃሉ እምነት ካለ እኔ ደግሞ እምነት ካለ አለ ነው። ብቻ ለምን ትጨምራለህ እኮ ነው ጥያቄ። ብቻ የሚለውን ቃል ለምን ትጨምራለህ? ኦኬ አንተ ደግሞ ስራ የሚለውን ለምን ትጨምራለህ? አሁን አንተ ስራ ልትለኝ መጽሐፍ ቅዱስ ላይ ስላለ ነው። ስራ የሚለውን የምሰጥ መጽሐፍ ቅዱስ ላይ ስላለ ነው። አለ በስራ ይዳናል የሚል አንድ አይደለም በርካታ ጥቅስ አለ መጽሐፍ ቅዱስ ላይ። አንተ ብቻ ሳይሆን እሺ ቀጥል፣ ችግር የለውም። እኔ በእምነት እንደሆነ እነግራለሁ፣ አንተ በስራ የሚለውን። እኔ ደግሞ ሰው በእምነቱ ብቻ ሳይሆን በስራውም እንደሚጸድቅ የያዕቆብ መልእክት ምዕራፍ 2 ከቁጥር 4 ላይ ሰው በእምነቱ ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ብሎ ቃል በቃል እንደውም መጽሐፍ ቅዱስ ላይ እምነት ብቻ የሚል አንድ ቦታ ተጠቅሷል። እሱም የተጠቀሰው ደግሞ በእምነት ብቻ አይዳንም ለሚል ትምህርት ነው። አይገርምም? ነው አውጣ ጥቅሱን። መጽሐፍ ቅዱስ ይዘህ አሁን እጄ ላይ የለም። እዛም እኔ አውጥቼ አሳያለሁ። ጠብቀኝ፣ እኔ አውጥቼ አሳያለሁ። ታነበዋለህ። ከዛ ምን ይመስላል? ኦፕ ነው፣ ክፈተው። ኦፕ ነው። እሺ ኦፕ ነው አለ። ይለያል ነው። ኦፕ ነው አለ። ሚክስ አረግሽው አማርኛውና እንግሊዝኛው ብራዘር። ቀጥል ነው። እሺ ቀጥለዋለሁ። ያቆም እንትን ላውጣልና ቪዲዮ አበራላለሁ። እሺ እንዴ እዛ ቪዲዮ ሳበራ ታይኛለህ። ካሜራው ወደ እኔ እንዳይዞርና ግርጣት እንዳይሆን። እሺ ይታያል። እንዲዞርና ይታያል። በርግጥ ትንሽ የቆየ ሲመጣ ይታያል። አይፎን ችግሩ ደግሞ ይሄ ነው። በቃ አንዴ ቆይ ካሜራውን ልጥረግ። አትልቀኝ፣ እኔን አትልቀኝ። አይ እንድታነበው ነው። አሁን ይታያል። ደጋግሜ አልተረዳሁማ። ባቢ ምን ያደርጋል ብታነበው? እሺ አንብበው። ምን ይላል? ቁጥር ስንት? ቁጥር 24 አንብበው። ኦኬ ቁጥር 24 ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ስለዚህ ሰው በምን እንዲጸድቅ አለ? በስራ የጸደቀ ሰው ምሳሌ ሰጠና ሰው በእምነት ብቻ ምሳሌ አልሰጠም። አሁን ምሳሌ እየሰጠ አይደለም። አልሰጠም። አንብበው። ምሳሌ አልሰጠም። ሰው አንብበው። እንትን ላድርግልህ። ይኸው ምሳሌ አልሰጠም። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። አለቀ እኮ በምንም። ስለዚህ ሰው በእምነቱ ብቻ ሳይሆን በምኑም ይጸድቃል እያለ ነው እዚህ ክፍል ላይ። በስራ እንዲጸድቅ ታያላችሁ አለ። ይኸው እንደውም ምስክር እያደረገ ነው። ታያላችሁ። ስለዚህ ሰው በእምነቱ ብቻ አይጸድቅም እያለ ነው። ታዲያ አንተ ከየት አምጥተህ ነው በእምነት ብቻ ይጸደቃል የሚል የመጽሐፍ ቅዱስ ጥቅስ ያመጣኸው? እያለ ነው ብለህ አሁን ቃል ጨመር። ቅድም እኔ ብቻ የሚለውን ሲጨምር ያዕቆብ እያለ ነው ያልኩህ። ያዕቆብ እያለ ነው። ያነጋገር ዘይቤ አትችልም እንዴ? መጽሐፍ ቅዱስ ላይ አለ እያለ ነው የሚለው አለ አይደለም ያልኩህ። ያዕቆብ እንዲህ እያለ ነው ያልኩህ።
እሱ የተናገረውን ንግግር ምን እያለ ነው ያዕቆብ? ሰው በእምነት ብቻ ሳይሆን በስራ እኔ ምንም የተረጎምኩት ነገር የለም። ቃሉን ነው ቃል በቃል ያስቀመጥኩት። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ኦኬ ይሄ ለማን ነው ያለው? ለክርስቲያኖች፣ ለአማኞች ወንድሞች ብሎ ነው የሚጀምረው። ኦኬ እዚች ጋር አሁን ኮንቨርሴሽኑ ከማን ጋር ነው? እስቲ ዙም አድርገው። እያስተማረ ነው፣ ለወንድሞች መልእክት እየላከ ነው። አባቢ አይታይም እንዴ ወንድሜ? መልእክት እየላከ ነው፣ ለወንድሞች መልእክት እየላከ ነው። ልክ ሐዋርያው ጳውሎስ ለገላትያ እያለ እንደሚልከው፣ ጴጥሮስ አንደኛ ሁለተኛ ሶስተኛ መልእክት እያለ እንደሚልከው፣ ዮሐንስ መልእክቱን እንደሚልክ ለወንድሞች በዓለም ዙሪያ ለተበተኑ ወንድሞች ክርስቲያኖች የተላከ መልእክት ነው። ይሄው እኮ አንብበው። የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ 12 ወገኖች ሰላም ለእናንተ ይሁን ብሎ ለ12 ሐዋርያት መልእክትን እየላከ ነው፣ ለወንድሞች ነው። ኦኬ እዛው የመጀመሪያው ጥቅስ ላይ ተመለስና ታያላችሁ አለ። ታያለ አለ። በእምነት ብቻ ሲጸድቅ ያሳየው ምን አይነት ሰው ነው? ያችን ጋለሞታይቱን ረሃብ ነው። በእምነት ብቻ ማለት በስራ በስራ ያጸደቀችው ኖ አይ ቃል ስለዚህ እሷ በስራ እንደጸደቀች ታምናለህ ማለት ረሃብ። ስለዚህ እሷ በስራ እንደጸደቀች ታምናለህ? እዚሽ ጋር ያዝልኝ እንትን አታርገኝ። ጋለሞታ እሷ እንደ ምሳሌ አድርጎ እኮ ነው ቀጠለ። እንደዚሁም ማለት አራት ነጥብ አድርጎ ወደ ሌላኛው ምዕራፍ ነው ሄደው። አንደኛ ትምህርት ጥቅስ ሐሳብ ያለቀ ሐሳብ የተጀመረ ሐሳብ ማትችል ከሆነ ዝም ብለህ ታችሁን ስክሮል እያደረግ ቪዲዮ ምናምን ቲክቶክ ለዛ ብቻ ተጠቀሙ። እንዴ አንተ ነው ወደ ኋላ መልሽ አማርኛ ላስተምር እንዴ? ይኸው 4 ነጥብ አለው የለም? እዚህ ጋር 4 ነጥብ አለው የለም? 4 ነጥብ አለው የለም? መጽሐፍ ሰማኝ ነው 4 ነጥብ አለው የለም? እሱን ከጨረሰ በኋላ እንደዚሁም ብሎ ሲጀምር አዲስ ሐሳብ ነው የጀመረው። ጋለሞታ ናት፣ ቢዝነስ ምሰራ ናት አለው። ቢዝነስ ምሰራ አለው። ከዛው በቃ ሌላ ሰው ካለ ነው ራስኪ ኦኬ ቢዝነስ ምትሰራ ነው ካለ ማሪ እንዴት ያለ ንግግር ነው የሚናገረው? በስመ አብ። እሺ አሁን እንደያገባባችሁ ጎንደሬው የሚል ነው የሚቀጥለው። ጎንደሬው አረ አሰልቺ ሰውዬ ነው ብታይ፣ ምንም የረባ ነገርም አያወራም። አንተ ቀጥል ቢከሱ ከተመቸ። አረ ልደት ምን እኔ አንተ ያቃተህን እኔ በምን ሰራይ እሺ እንዴት አድከም ሰው እንደሆነ እስኪ አንድ ኦርቶዶክስ አረብ ግን ኤችኤች የሚለው እኮ ይቀርማል። ቅድም ይግባ ምናምን ያልከ የነበረው እሱን እኮ ነበር። ኤችኤችን በደንብ እንድናወራው ፈልጌ ነው። እሺ ቆይ እንደውም ጎንደሬው ምናምን ይጠብቀንና ኤችኤች የሚል አካውንት ቅድም ፕሮቴስታንት ሆናችሁ ሰዎች ግቡና በመጽሐፍ ቅዱስ የማስረጃ ከኛ ጋር አውሩ ስንል ፕሮቴስታንት ነኝ ብላ አንድ ቁጥር ጻፍክልን። ካስገባን በኋላ ደግሞ የማይመስል ነገር ደግሞ ነገርክን። እኔ ኦርቶዶክስ ነኝ ፕሮቴስታንት ስብከት ሰማለሁ። አይደለም እንዴት መሰለ፣ መጀመሪያ ኦርቶዶክስ የነበራችሁ ወደ ፕሮቴስታንት እየሄዳችሁ ያላችሁ ወይም ወደዛ የገባችሁ ምናምን ስላልክ ነው እንጂ የገባሁት። ይሰማል? እየሰማሁህ ነው። እና እኔ ባይሆን ማዳመጥ ስለጀመርኩኝ አንዳንድ የፕሮቴስታንት ስብከቶችን ማዳመጥ ስለጀመርኩ እና እኔ ማነሳው ጥያቄ ስላለ ብዬ ነበር የገባሁት። ኦኬ ስለዚህ ዞሮ አሁን የኦርቶዶክስ እምነት ተከታይ ነበርክ እና ፕሮቴስታንት ለመሆን እያኮበኮብክ ያለ ሰው ነህ ማለት ነው አይደል ወንድማችን? አዎ። ጎሽ ማንን በል ስምህን? ሀብቶም አልኩ። እሺ ረስቼ ነው ይቅርታ ሀብቶም። ያው መቼም አንድ ነገር አንድ ሰው ጥሎ የሚበጀውን ነገር ይዞ ሲሄድ የጣለውን ነገር ጉለቱን ተረድቶ መሆን አለበት። መቼም ሀብቶም እርግጠኛ ነኝ የፕሮቴስታንቲዝምን እያንዳንዱን ትምህርቶች ወደ ማድመጥ፣ ወደ መማር፣ ወደ መከታተል ስትመጣ ኦርቶዶክስ ቤተክርስቲያን የትኞቹ ትምህርቶቿ ከመጽሐፍ ቅዱስ ውጪ ደግሞ እንደሆኑ ተረድተም እንደሆነ ተስፋ አደርጋለሁ። እና ወንድማችን ሀብቶም ኦርቶዶክስ ቤተክርስቲያን እንደው የትኞቹ ትምህርቶች ከመጽሐፍ ቅዱስ ውጪ ሆነው ነው
ምን ያክልስ ተረድተህ ነው የፕሮቴስታንቲዝምን ለመቀላቀል የወሰንከው ወይም ደግሞ ወደ ፕሮቴስታንቲዝም ለመግባት ያኮበኮብከው? ወንድማችን ሀብቶም እስኪ እሱን ቀስ ብለህ በፍቅር አስረዳን እስኪ። ኦርቶዶክስ ቤተክርስቲያን የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ የሆኑት? ወንድማችን ሀብቶም። እሺ እኔ የምለው አሁን በብዛት በማየው ጊዜ እናንተ ትዝታውም ላይ አስተያየት ትሰጣላችሁ፣ እነ ኤርሚያስም ብዙ ሰዎች ላይ አስተያየት ትሰጣላችሁ። በእናንተ እንደ ኦርቶዶክስ ማለት ነው። ፐርሰናሊ ነው እንጂ አስተያየት የምትሰጧቸው እነሱን አንድ ቀን ይሄ ያነበብከው ኦርቶዶክስ ላይ የለም ብላችኋቸው አታውቁም። ያ የሚያነቡት ነገር ሁሉ ኦርቶዶክስ ውስጥ እንዳለ ነው። ግን በዚህ ላይ አናውራ ብቻ ስለሚባሉ ኦርቶዶክስ ራሱ አምናበታለች። ያ የሚያነቡት ከመጽሐፍ ቅዱስ ጋር ይጋጫል ብለው የሚያቀርቡት ሐሳብ የለም ኦርቶዶክስ ላይ የለም ሳይሆን የሚባሉት አናውራ በዚህ ላይ ነው በብዛት ሲባሉ የምሰማው እኔ ማለት ነው። እኔ ደግሞ ኦርቶዶክስ ላይ የለም ይሄ ነገር ቢባሉ ነበር ደስ የሚለኝ። ለምሳሌ እንደው ለመጥቀስ ያህል ለምሳሌ ማርያም ይሄ ነገር አናውራበት ነው መባል ያለበት ወይስ የለም ኦርቶዶክስ ውስጥ የለም ከሆነ ትክክል ነው፣ ኦርቶዶክስ ንጹህ ነች ይችላል። ወንድማችን ሀብቶም ይሰባከል ባርጋት መጠኝሺ በመጀመሪያ የጠየቁ ጥያቄ ኦርቶዶክስ ቤተክርስቲያን የትኞቹ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው ብለህ አምነህ ነው ፕሮቴስታንት ለመሆን ያኮበኮብከው ነው። አሁን እኔ ሐሳብና ስቴት አይደለም የጠየቅኩ። እሺ አሁን ይሄ የሆነ ታይም ላይ ሻይ ቡና እየጠጣህ የሆነ ቦታ ላይ ቁጭ ብለህ እንደ ሐሳብ ዲስከስ ልታደርገው ትችላለህ ከሆኑ ሰዎች ጋር። አሁን ይሄ እኛን የሚመለከተን ጉዳይ ስላልሆነ ማለት ነው። እኔ አሁን ሰዎች ብሶታቸውን ላዳምጥ አይደለም ላይቭ የምከፍተው፣ ትምህርት ላወራ ነው። ስለዚህ ምን እናድርግ መሰለህ? አሁን አንተ እነገሌን ስታወሯቸው እነገሌን ሳታወሯቸው ለነገሌ ደግሞ አስተያየት ሰጣችሁ፣ እሱንም አቁመው። እኔ ሐሳብና ሴት አልጠየቅኩም ሀብቶም። አሁን አንተ በኮንፊደንስ ያንን የተረዳህበትን የትኞቹ ትምህርቶች ከመጽሐፍ ቅዱስ ውጪ እንደሆኑ እስቲ ዶግማቲክ የሆኑ ይሾችን አንሳልን። ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው፣ ኦርቶዶክስ ቤተክርስቲያን ይሄ ትምህርት መጽሐፍ ቅዱስ ነው፣ ይሄ ትምህርት መጽሐፍ ቅዱስ ነው፣ ይሄ ትምህርት መጽሐፍ ቅዱስ ነው እያለች ትመን እንጂ እነዚህ ትምህርቶች ፍጹም መጽሐፍ ቅዱስ መሰረት የላቸውም የምትላቸውን ትምህርቶች ፕሊዝ ንገረን እና እናውራ። ትምህርት ነክ ነው። እሺ እኛ ቤት የሚወራው አሉባልታ ሳይሆን ትምህርት ነክ። ማርያም ሰማይና ምድርን ሰራች የሚል ቃል ተቀምጦ ቁጭ ብሎ ካለ ኖ ካላልከው ይሄ ትምህርት አይደለም ወይ ነው? እሺ ማርያም ሰማይና ምድርን ሰራች። ቆይ ይኸው አንድ ሁላችሁም አድምጡ እሺ። እዚህ ውስጥ ያላችሁት ወንድሞች ማርያም ሰማይና ምድርን ሰራች የሚል ትምህርት ከመጽሐፍ ቅዱስ ውጪ ነው አለን። እሺ በቃ ይሄ ብቻ እንዲህ የሚባል አሉባልታ ብቻ ሰምተ ነው ፕሮቴስታንት አሉባልታ አይደለም መጽሐፉ ስለሆነ ነው እንጂ ሰዎች ቢሉ ትክክል ነህ አንተ። ቆይ አድምጠኝ፣ እኔን አታስገድደኝ። አንተ ያመንከውን ነገር እንደዚህ አትበል አይደልህም አይደል? ለኔ እንዲህ አይነቱ ጉዳይ አሉባልታ ነው። ለምን አሉባልታ ነው አልኩ? አሁን ልክ ካንተ ጋር በማስረጃ ስናወራ ታየዋለህ። እሺ አሁን ለኔ አሉባልታ ነው አሉባልታ ብዬ እጠራዋለሁ። እንዲህ አይነቱን አሉባልታ ብቻ ነው ሰምተህ ፕሮቴስታንት ለመሆን ያኮበከብከው ወይንስ ዶግማቲክ በሆኑ ትምህርቶች ላይ የኦርቶዶክስ ቤተክርስቲያን ትምህርት ፍጹም መጽሐፍ ቅዱስ መሰረት የለውም ብለን ፕሮቴስታንት ለመሆን ያሰብከው? ወንድማችን ይሄ ትምህርት አሉባልታ ያልከው ከሰው አይደለም የሰማሁት፣ ቤተክርስቲያን ውስጥ ባለ መጽሐፍ ካነበቡት ሰዎቹ ከዛ መጽሐፍ ሰምቶ አሁንም እባክህን እኔ ሐሳብና ሴት አይደለም የጠየቅኩ። ትምህርት አታውቅም ሀብቶም? ትምህርት ማለት የቤተክርስቲያን አምድ የሆኑ ሐሳቦችን አንሳልኝ ያልኩ። ትምህርተ ሥላሴ ሊሆን ይችላል፣ ነገረ ክርስቶስ ሊሆን ይችላል። ምናልባት አዲስ ከሆንክ እንዲያረግን እየጠቆምን እናሳይ። ነገረ ድህነት ሊሆን ይችላል፣ የነገረ ቅዱሳን ትምህርት ሊሆን ይችላል። እነዚህ ትምህርቶች በአጠቃላይ መጽሐፍ ቅዱስ መሰረት የላቸውም ብለህ ንገረን። ከዛ በኋላ በትምህርት እናወራለን። ማርያም ሰማይና ምድርን ፈጥራለች የሚል ትምህርት ኦርቶዶክስ ቤተክርስቲያን አላትም ብለናል። አልረሳነውም።
ሌሎች ግን ትምህርቶች ዶግማቲክ የሆኑ ትምህርቶች አሉ ወይ ነው ወይንስ በአሉባልታ እንዲህ ባለ አሉባልታ ብቻ ነው ፕሮቴስታንት ለመሆን ያሰብከው? አይ ትምህርቶች አሉ ካልከን ትምህርቶቹን ብቻ አንድ ጊዜ አንሳለን። ይሄ ትምህርት እያልክ ትምህርቶቹን አንሳለን። ፈልገናቸው ነው። እስቲ እንስማ። ትምህርቶቹን አንሳለን። ሀብቶም በጣም የገረመኝ ግን ራሱ እኔ አሁን አንተን ራሱ የታዘብኩበት መንገድ ማለት ነው ትምህርት ይቺ ቃል ብቻ እንደው ይቺ ቃል ብቻ ቤተክርስቲያን ውስጥ ከተገኘች ራሱ ከባድ ኬዝ እያልጠየቅኩም ሀብቶም። እሺ እኔ አሁን እኔን እንዴት ነው የታዘብከኝ ብዬ አልጠየቅኩም። ኤኒዌይስ ሁላችሁም አሁን አይደል ይሄ ቤተክርስቲያን ውስጥ ያለ ነው ወይስ አይደለም ነው እኮ እኔ እንደ ኦርቶዶክስ ሆኜ ሳስበው ይሄ መኖር የለበትም ነበር። ቤተክርስቲያን ውስጥ ያለ ነው ወይስ የሌለ ነው ብለህ ልትጠይቅ አይደለም የመጣኸው። ይሄ የቤተክርስቲያን ዶግማቲክ የሆነ ትምህርት ነው ብለን የመጣኸው በማስረጃ ከኛ ጋር ታወራለህ። አሁን ወዴትም ወደኋላ መሸሽ አይቻልም። እሺ አልሸሽም። የተጻፈ የቤተክርስቲያኗ የተጻፈ ስለሆነ ወዴት ይሸሻለሁ እኮ የተጻፈ እኮ ነው አይደለ? ስለዚህ ተረጋጋ። ስሜታቱን ሐሳቤን እስኪጨርስ አድምጠኝ እባክህ። ኦኬ ከዛ በፊት ግን እውነት ኦርቶዶክሳዊ መሆንህን ደግሞ ማረጋገጥ ወደድኩኝ። ለምንድን እዚህ ሶሻል ሚዲያ ላይ ብዙ ጊዜ አንዳንድ ሰዎች ኦርቶዶክስ ቤተክርስቲያን አማኝ ሳይሆኑ ነን ብለው ይመጣሉ። በኔጌቲቭ ኤነርጂ እንዳትረቀ ፖዚቲቭ ሆነ ኦርቶዶክስ መሆንህን ቼክ ላደርግ ፈቀድልኝ እና እናውራ። ኦርቶዶክስ ቤተክርስቲያን ከቅዳሴ በፊት የሚጸለይ ጸሎት አለና ያ ጸሎት ምን ተብሎ ይጠራል ሀብቶም? ኦኬ አሁን እኔ በእንደዛ አይነት ጥልቅ በሆነ የቅዳሴ እንትኑ ሳይሆን እንደ አንድ ኖርማል ምዕመን ነው የምታየኝ እኔን ማለት ነው። ቆይ ይኸውልህ ጥልቅ የሆነ ሚስጥር አይደለም የጠየቅኩህ ሀብቶም። አሁን ደካማ ብዙ ጊዜ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚወጡ ሰዎች በመንፈሳዊ እውቀታቸው ደካማ ወይም ድኩማን የሆኑ ሰዎች ናቸው የሚወጡት። ስለዚህ ጥልቅ የሆነ እውቀት ልጠይቅህ አልችልም። እኔ አንተን ኦርቶዶክስ አማኝ ነኝ እና አሁን በቃ ምንም ትምህርታችሁ በአጠቃላይ የሚታፈርበት ስለሆነ ፕሮቴስታንት ለሆን እያኮበኮብኩ ነው አልከን። ቃሉን እየነገርኩ ነው። የቱ ጋር እንደሚታፈር ግን ቃሉን ነግሬሃለሁ። የቱ ጋር እንደሚታፈር ማለት ነው። በጣም ጎበዝ ልጅ ነህ። ነግረኸኛል። በደንብ አድርገህ አድምጠኝ። ነግረኛል። አንተ ጎበዝ ነህ በነገራችን ላይ እና ነገርከኝና አንድ ነገር ግን ቅድመ ሁኔታ አስቀምጠን እስቲ ኦርቶዶክሳዊ ነኝ የሚለውን ነገር ስላፏጨህበት ኦርቶዶክስ መሆንን አንድ ጊዜ እናረጋግጥ። እውቀት አይደለም የጠየቅኩ፣ እውቀት የሚጠይቅ ነገር አይደለም የጠየቅኩ። በአይንህ ኦብዘርቭ ልታደርገው የምትችለውን ነገር ነው የጠየቅኩ። ኦኬ ለምሳሌ እኔ ቤት አንድ ሰው ለምሳሌ እኔ ቤት ልደት ያውቀዋል። ልደት ወንድሜ ስለሆነ እኔም ቤት በደንብ አድርጎ ያውቀዋል። እና የፈለገን ቤት ካወቀው እስቲ የልብስ ቁም ሳጥኑን ቤት በኩል ነው ያስቀመጠው ተብሎ ልደት ቢጠየቅ እውቀት ነክ የሆነ ጥያቄ አይደለም። ይህ ጥያቄ በአይኑ ያየው ነው ልደት የሚመሰክረው። እና ወንድማችን ሀብቶም በቤተክርስቲያናችን ከቅዳሴ በፊት የሚጸለይ ጸሎት አለ። ያ ጸሎት ምን ተብሎ ይጠራል? የትኛውም ኦርቶዶክስ ሊያውቅ የሚችለውን ነገር ነው የጠየቅኩ። እኔ በቃ እንግዲህ ማዘር ስትሄድ በሰማሁት ኪዳን የሚባል ጸሎት ኪዳን ላድርስ ምናምን እያለች ትወጣለች። ኪዳን ላድርስ እያለች ትወጣለች። ጧት ይሰማል እኔ እሺ በጣም ጥሩ ጎበዝ። አሁን ቤት ውስጥ ቢያንስ ኪዳን ላድርስ ሲሉ ምናምን ሀብቶምዬ ቆይ ኔትወርክ እየዘገየ ነው። ኔትወርክ ድምጽ ይሰማል? እኔ እየተቆራረጥኩ ነው ወይስ እሱ ነው? እኔን የሚቆራረጠው ወይስ ሀብቶም ነው? ልደት ቆይ ሀብቶም አንድ ጊዜ እኔን የሚቆራረጠው ወይስ ሀብቶም ነው? ልደት ሀብቶም ቆይ አንድ ጊዜ ኮሜንት ላይ ቢሆን ጻፉ። የኔ ድምጽ ነው የሚቆራረጠው? ጋይስ የኔ ድምጽ ነው የሚቆራረጠው ወይንስ የሀብቶም ነው? በመጀመሪያ ለወቀው ብዬ ነው። የኔ ኔትወርክ ነው እየተቆራረጠ ያለው? ያንተ ይሰማኛል ለኔ። ቆይ ሀብቶም አይ ላንተ አይደለም። አንድ ጊዜ የኔ የተቆራረጠ ነው። እሺ ቶሎ ላውራና ለልደት
እድል እሰጠዋለሁ። አይ እኔማ ሆስቶኝ እንዴት ወጥቼ ይገባሉ ጋይስ? እሺ ወንድማችን ሀብቶም በደንብ አድርገህ አድምጠኝ። ጥሩ ነው። እሺ የመለስክልን። በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ ሀብቶምዬ? የመጨረሻ ያው ኦርቶዶክስ መሆንን እናረጋግጥ ብለን ነው። እሺ በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ ሀብቶምዬ? ሲመልስልን ማይክን ክፈትና። የሚነበቡ መጽሐፎች ያው እኔ በማውቀው በደንብም ባልጠልቅ የጳውሎስ መልእክቶች ይነበባል፣ የወንጌል ይነበባል እኮ። ያው የጳውሎስ መልእክት ያለው መጽሐፍ ቅዱስ ላይ አይደል? እሱ በቃ አንድ መጽሐፍ ነው። እኔ አሁን ስንት መጽሐፍቶች ይነበባሉ እንደው በግምት ስንት መጽሐፍቶች ይነበባሉ ብዬ ነው የጠየቅኩ። መጽሐፉን ነው የጠየቅኩ፣ የመጽሐፍቱን ብዛት። ብዛቱን እኔ እንጃ፣ ብዛቱን አላውቀውም። በግምት ወንጌልና ጳውሎስ መልእክት ምናምን እንደሚነበብ ያው በውጭም ቆሜ ስሰማ ምናምን አልፎ አልፎ ባለው ነው የማውቀው። እሺ መልካም። ኤኒዌይስ ችግር የለውም። ምን ቀጥል። እኛ ቤት ሁልጊዜ እንደምታውቁት እዚህ ውስጥ ያላችሁቶች ወንድሞች በደንብ አድርጋችሁ ተከታተሉ። አንድ ሰው ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ያለውን ነገር ሁልጊዜ በማስረጃ እንጠይቃለን። በማስረጃ የምንጠይቀው ለምንድን ነው? ትምህርቱን ኢቭን ያመጣውም ሰው ጭምር ያመጣው አሉባልታ ከሆነ አሉባልታ መሆኑን እንዲያውቅ እንዲረዳ፣ ያመጣው ሀሳብ ከመጽሐፍ ቅዱስ ውጪም ከሆነ ሀሳቡ ከመጽሐፍ ቅዱስ ውጪ እንደሆነ እንዲያውቅ እንዲረዳ ማለት ነው። ኦኬ ወንድማችን በኦርቶዶክስ ቤተክርስቲያን ማርያም ሰማይና ምድርን ፈጥራለች የሚል ትምህርት የትኛው መጽሐፋችን ላይ እንዳለ ፕሊስ ካሜራህን በትልቁ ሌላ አድርግህና ካሜራህን ከፍተህ ማስረጃ ታሳየናለህ። ኦኬ በትልቁ አደርጋለሁ። ችግር የለውም። አታርገኝ። አሁን መጽሐፉን ይዤ ሳይሆን መጽሐፉ እጅ ላይ የለም። እሺ መጽሐፉን ንገረን፣ እኛ እናወጣለን። ቆይ ከየት እንደሰማሁትና መጽሐፉን አሁን አሉባልታ አይደለም ስትል ነበረ። ችግር የለም አይዞህ፣ ከኔ በጣም ኮንፊደንስ አለኝ። ባይዘው እንደዚህ እንደሌሎች ምን እንዳይመስል በጣም ኮንፊደንስ አለኝ። አራብቶ ማረባከን ተረጋጋ ወንድሜ። ምን ሆነ ነው? እሺ እኔ ኮንፊደንስ አለ ወይስ የለም ብዬ እኮ አይደለም የጠየቅኩ። የሆነ እንደዚህ ምናምን እኮ የሆነ ከመሬት ተነስቼ ስም ማጠፋ ምናምን አይነት መስሎክ ነው መሰለኝ ለአንተ ማለት ነው። ለምንድን ነው የተነሳው አላልኩም ማርቶ። እኔ እኮ እንዳንተ አይነት ሰው ሲመጣ እኔ ቤት የመጀመሪያ አይደለም። እኔ እዚህ ላይቭ ላይ 5 ዓመቴ ነው ብራዘር። ምናልባት አንተ ነህ ለላይቭም አዲስ የምትሆነው እና እንዳንተ አይነት ሰዎች ለኔ አዲስ አይደሉም። እኔ አሁን ኮንፊደንስ አለ ወይስ የለም ብዬ እኮ አልጠየቅኩም። በነገራችን ላይ ሰው ነውርም ለመስራት በነገራችን ላይ ኮንፊደንስ ይኖረዋል እና ኮንፊደንስ እውቀት አይደለም ባጭሩ። እኔ አሁን ጥያቄ እውቀት ነክ ነው። እሺ አሁን እኔ ጠየቅኩህ ጥያቄ በቀጥታ መልስልኝ። የትኛው የቤተ ክርስቲያን መጽሐፍ ላይ ምዕራፍ ስንት ላይ ቁጥር ስንት ላይ ነው እንዲህ አይነት ትምህርት ያለ? መጽሐፍቶቹን ንገረን፣ እኛ እናውጣለን። መጽሐፉ የለኝም ስላልክ በዛ እንተባበረ። እሺ ምን ላይ እናውጣ ወንድማችን? አሁን እኔ ደግሞ ልንገርሽ በትክክል የሰማሁበትን ቦታ ማለት ነው። የት ነው የሰማኸው ብዬ አይደለም የጠየቅኩ። ይሰማል? እኔ እናውጣ ብዬ ነው የጠየቅኩ። ሀብቶም ይሰማል? ጊዜያችን አታቃጥል። እኔ ያልኩ ሰምተኛል። በመጀመሪያ ከመውራት በፊት በትክክል የሰማሁበትን ቦታ ልንገር። እኔ በመጀመሪያ ሰምተኛል ወይ ያልኩህን ሀብቶም እንደ ልጅማ ክታት ታደርግ እንጂ ሀብቶም ድምጽ ይሰማል? የኔ ድምጽ ይሰማል? ጋይስ ታች ያላችሁ ቶች ወንድሞች ፕሊስ ጻፉልኝ። ነው ተቋርጫለሁ። የኔ ድምጽ ይሰማል? እሺ ወንድማችን ሀብቶም እኔ ባሉባልታ የት ነው የሰማኸው አይደለም አሁን የጠየኩ። በመስማት ሰዎች በጣም ብዙ ነገሮችን ይሰማሉ። ለምን ዲስማች እንደምታደክመን አላውቅም። ማስረጃ ነበር የጠየቅነ። ለማንኛውም ምን ቀጥል። እሺ ለትሻለ አንተ ሰው ያለ ወይ? እሺ